የኢዜማ ማስጠንቀቂያ፣ ግብጽ ለኢትዮጵያ ውድቀት፣ የትግራይ ሰራተኞች ደሞዝ፣ የዜና ወኪሉም ሰረዛ፣ የደቡብ አፍሪካውያን ስቃይ በሩሲያና የጃፓን ሚሳኤሎች በታይዋን። የካቲት 19 2018 ዓ.ም ዕለታዊ መረጃዎችን ይዘንላችሁን ቀርበናል። በመጀመሪያም አርዕስተ ዜና። ኢዜማ ብልጽግና ከነጋዴዎች ላይ ባስገዳጁ ብር መሰብሰብ ያቁም ማለቱን በተመለከተ መረጃ ይዘናል። አብራችሁን ቆዩ። ግብጽ ለኢትዮጵያ ቀይ ባህር የውሃ አቅርቦት የውሃ ዋስትና ግብይት ውድቅ አድርጋለች። ዝርዝር መረጃም ይዘናል። የትግራይ ክልል ሲቪል ሰርቪስ ሰራተኞች ደሞዝ እየተከፈላቸው እንደሆነም ተናግረዋል። ዝርዝር ዘገባም አለ። የአዲስ ስታንዳርድ የበይነመረብ ሚዲያ ፈቃድ መሰረዙን መገናኛ ብዙሃን ባለስልጣናት አስታወቁ። መረጃም ይዘናል። ተታለው በሩሲያ ዩክሬን ጦርነት የተሳተፉት ደቡብ አፍሪካውያን በፑቲን ፈቃድ መለቀቃቸው ተዘግቧል። ዘገባም አለ። ጃፓን ከታይዋን አቅራቢያ በሚገኝ ደሴቷ ላይ ሚሳኤሎችን ልታሰፍር መሆኗን በተመለከተ ሪፖርትም ይዘናል። አብራችሁን ቆዩ። ኢዜማ ብልጽግና ከነጋዴዎች ላይ አስገዳጅ ብር መሰብሰቡን ያቆም አለ። ላለፉት 5 ዓመታት ከመንግስት ጋር በጋራ እየሰራ የሚገኘው ኢዜማ የብልጽግና ፓርቲ በነጋዴዎች ላይ እያደረገ ያለውን አስገዳጅ የገንዘብ ማሰባሰቢያ አጥብቆ ተቃወመ። ኢዜማ ገዢው የብልጽግና ፓርቲ በመጪው ግንቦት ወር ይካሄዳል ተብሎ ለሚጠበቀው 7ኛው ጠቅላላ ምርጫ የሚውል ገንዘብ ድጋፍ ከነጋዴዎች ማሰባሰብ በአስገዳጅነት እየሰበሰበ ነው ሲልም ከሷል። ፓርቲው በዛሬው ዕለት ባወጣው መግለጫ ድርጊቱ በአስቸኳይ እንዲቆምም ጥሪ አቅርቧል። ኢዜማ ማንኛውም የፖለቲካ ፓርቲ ለምርጫ የሚሆን ሀብት ማሰባሰብ የሚችለው በብሔራዊ ምርጫ ቦርድ በሕግ ድንጋጌዎች መሰረት ብቻ እንደሆነም እንዳለበትም አስታውቋል። ይሁንና ብልጽግና ፓርቲ የሚመራው መንግስት መዋቅር በመጠቀም የፓርቲው አባል ካልሆኑ ባለሀብቶች ነጋዴዎች በስልክና በአካል በመሄድ በማስፈራራት ገንዘብ እያሰባሰበ እንደሚገኝም ደርሼበታለሁ ሲልም ወንጅሏል። ከዚህ ቀደም የመንግስት ሰራተኞችን ደሞዝ ለፓርቲው ተግባራት ሲቆረጥ መቆየቱን ያስታወሰው ኢዜማ አሁን ደግሞ የኑሮ ውድነትና የተሳሳተ የግብር ፖሊሲ በጫና ላይ የጣለውን የንግድ ማህበረሰብ በግዳጅ ለገንዘብ ድጋፍ መጠየቅ እጥፍ ድርብ በደል ነው ሲልም በይኖታል። ገዢው ፓርቲ ለመድበለ ፓርቲ ስርዓት ቁርጠኝነት ካለው ሌሎች ፓርቲዎች የሚደገፉበትን መንገድ ማመቻቸት ሲገባው እንዲህ ባለው አሳፋሪ ተግባር መሰማራቱ ተገቢ አይደለም ሲልም ነቅፎታል። ፓርቲው ለብሔራዊ ምርጫ ቦርድ ባስተላለፈው ጥሪ በህግ የተሰጠውን ስልጣን በመጠቀም የገዢውን ፓርቲ የህገ ወጥ ሀብት ማሰባሰብ እንዲያቆምም ጠይቋል። ቦርዱ ይህንን ጉዳይ በዝምታ ማለፍ የለበትም ሲልም አጽንኦትም ሰጥተዋል። በጋራ የሚሰራው መንግስት ደግሞ የህዝብና የሀገርን ሀብት ለፓርቲ ዓላማ ማዋል እንዲያቆምና የዲሞክራሲ ስርዓቱን ከማቀጨጭ እንዲቆጠብም አሳስቧል። ግብጽ ለኢትዮጵያ የቀይ ባህር የውሃ አቅርቦት የውሃ ዋስትናንም ግብይትም ውድቅ አድርጋለች። ካይሮ የቀይ ባህርን ከግድቡ ውይይት ጋር የሚገናኝ የማንኛውም ሀሳብ ውድቅ በማድረግ የውሃ ደህንነትና የክልል የባህር አስተዳደርን በተመለከተ ያላትን አቀራረብ ለድርድር የማይቀርብ መሆኑንም አመልክታለች። ግብጽ ከአዲስ አበባ ጋር በተያያዘ ከሁለቱ ሀገራት ጋር ያለውን ግንኙነት ከ10 ዓመታትን በላይ ያበላሸችውን የታላቁን ህዳሴ ግድብ በተመለከተ ተለዋጭነት ለማግኘት ኢትዮጵያ ወደ ቀይ ባህር የባህር ዳርቻ ለመግባት ዝግጁ መሆኗን የሚገልጹ ዘገባዎችን አጥብቃ ማስተባብላለች። ማክሰኞ ምሽት በመንግስት ቁጥጥር ስር ባለው የመካከለኛ ምስራቅ የዜና ኤጀንሲ በሰጠው መግለጫ አንድ ኦፊሳላዊ ምንጭ ካይሮ በግድቡ ጉዳይ ላይ ለኢትዮጵያ የቀይ ባህር መንገድ ለማቅረብ ፈቃደኛ መሆኗንም በገለጹት ሪፖርቶችም የሚያሰራጩ ሲልም የገለጸውን ነገር ግን ውድቅ አድርጎታል። ምንጩ እንዲህ ያሉት የይገባኛል ጥያቄዎች ፍጹም መሰረተ ቢስ መሆናቸውንም አጽንኦት ሰጥተዋል። የግብጽን የረጅም ጊዜ አቋም እንደገና በማረጋገጥ ምንጩ ካይሮ በውሃ ደህንነትና በኢትዮጵያ ግድብ ያላትን አቋም ጠንካራና ያልተለወጠ ነውም ብለዋል። ግብጽ ዓለም አቀፍ ህግን ማክበር፣ የአንድ ወገን እርምጃ ውድቅ ማድረግ፣ የናይል ውሃ ታሪካዊ ድርሻዋን መጠቀምና የሁለቱ የታችኛው ተፋሰስ ሀገሮች ግብጽና ሱዳን ሙሉ መብቶችን በተቋቋሙት የህግ መስፈርቶች መሰረት ማስጠበቅም ቀጥላለች። መግለጫው የቀይ ባህር አስተዳደርና ደህንነት በድንበር አዋሳኝ ክልሎች ብቻ የተገደቡ ጉዳዮች መሆናቸውን አጉልቶ ያሳያል። የውሃ መስመሩ ከባህር ዳርቻ ሀገራት ብሔራዊ ደህንነት ጋር በቀጥታ የተገናኘ ስትራቴጂካዊ ኮሪደር አድርጎም ተገልጿል።
ሌሎች ክልሎች ቀይ ባህርን በተመለከተ በማንኛውም ዝግጅት ወይም ግንዛቤ መሳተፍ መብት የላቸውም ሲሉም ምንጩ ስለ ባህር ዳርቻዋ ኢትዮጵያ በግልጽም ጠቅሷል። የኢትዮጵያ ባለስልጣናት ሀገራቸው የባህር ወደብ ተደራሽነት የሚያስፈልጋትን በተደጋጋሚ ሲናገሩ የባህር መዳረሻ ለኢኮኖሚ እድገትና ለረጅም ጊዜ ልማት አስፈላጊ ነው ብለውም ይከራከራሉ። ጠቅላይ ሚኒስትር አብይ አህመድ በዚህ ወር መጀመሪያ ላይ በአዲስ አበባ በተካሄደው የአፍሪካ ህብረት ጉባኤም ላይ ኢትዮጵያ የባህር መዳረሻን ለማረጋገጥ ቁርጠኛ መሆኗንም በተደጋጋሚ አንስተዋል። ይህም በግብጽ ሚዲያ ላይም ከፍተኛ ትችትም አስነስቷል። ካይሮ የባህር ዳርቻ ያልሆኑ ሀገራትን በቀይ ባህር አስተዳደር ውስጥ የሚያደርጉትን ማንኛውም ተሳትፎ በተደጋጋሚ ውድቅም አድርጋለች። ጉዳዩን እንደ ህጋዊና ብሔራዊ ደህንነት ጉዳይም አድርገዋለች። የግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ በቅርቡ የቀይ ባህር ኃላፊነቱን የሚወድቅበት ከጎረቤት ሀገራት ብቻ እንደሆነም ገልጸው የውጭ ወገኖች በክልሉ ስትራቴጂካዊ ዝግጅቶችም ውስጥ ራሳቸውን ለማስገባት የሚያደርጉትን ሙከራም ውድቅ አድርገዋል። የቅርብ ጊዜ ልውውጡ የመጣው ኢትዮጵያ በ2011 በሰማያዊ አባይ ላይ መገንባት የጀመረችውን የታላቁን ህዳሴ ግድብ ያልተፈታ ለመግባባትን ተከትሎም ነው። ግብጽና ሱዳን ግድቡን መሙላትና መጠቀምን የሚቆጣጠር አስገዳጅ የሶስትዮሽ ስምምነት እንዲደረግ ለረጅም ጊዜ ሲጠይቁም ቆይተዋል። እንደዚህ አይነቱ ማዕቀፍ የታችኛውን የውሃ ደህንነት ለመጠበቅ አስፈላጊ ነው ብለውም ይከራከራሉ። ኢትዮጵያ በህጋዊ መንገድ አስገዳጅ ስምምነት እንደማያስፈልግና ፕሮጀክቱ ሌሎች ሀገራትን እንደማይጎዳ ማጥበቃም ትከራከራለች። በሶስቱ ሀገራት መካከል የነበረው ድርድር በ2023 እንደገና ከመጀመሩም በፊት ለበርካታ ዓመታት ተቋርጦ የነበረም ሲሆን በ2024 እንደገና በአዲስ መልኩ ያለመግባባት ምክንያት እንደገናም ተቋርጧል። ኢትዮጵያ የኢኮኖሚ ለውጡን እንደ መሰረት የምታየው ግድብ በሰሜን ምስራቅ አፍሪካ ውስጥ ካሉ በጣም ስሜታዊ ከሆኑ የጂኦፖለቲካዊ ጉዳዮች አንዱ መሆኑን ቀጥሏል። ካይሮ የቀይ ባህርን ከግድቡ ውይይት ጋር የሚያገናኘው ማንኛውም ሀሳብ ውድቅ በማድረግ የውሃ ደህንነትና የክልል የባህር አስተዳደርን አቅርቦት ለድርድር የማይቀርብ መሆኑንም አመላክታለች። ውጥረቱ እየቀጠለ ሲሄድ አባይም ሆነ ቀይ ባህር ውስብስብና ስስ በሆነ የክልል ሚዛን ማዕከል ውስጥ መሆናቸውንም ቀጥሏል። የትግራይ ክልል ሲቪል ሰርቪስ ሰራተኞች ደሞዝ እየተከፈላቸው እንዳልሆነም ተናገሩ። የትግራይ ክልል ሲቪል ሰርቪስ ሰራተኞች የሁለት ወር ደሞዝ እንዳልተከፈላቸው ሲገልጹ፣ የክልሉ ነዋሪዎች በበኩላቸው ከሁሉም ባንኮች በቀን ወጪ ማድረግ የሚችሉት ጥሬ ገንዘብ ከ1000 ብር በላይ እንዳያልፍ መታገዱን ገልጸዋል። ሪፖርተር ያናገራቸው በክልሉ በመንግስት መስሪያ ቤቶች ተቀጥረው የሚሰሩ የሲቪል ሰርቪስ ሰራተኞች ላለፉት 2 ወር ያለ ደሞዝ ክፍያ እያገለገሉ እንደሚገኙም አስታውቋል። ስማቸው እንዳይገለጽ የጠየቁት ሰራተኞች ክፍያ ያልተፈቀደበት ምክንያት እንዲነገራቸው ጥያቄ ቢያቀርቡም ከጊዜያዊ አስተዳደሩም ሆነ ከሚሰሩበት መስሪያ ቤትም በግልጽ የተነገራቸው ማብራሪያ አለመኖሩንም ጠቅሷል። የመቀሌ ነዋሪዎች በበኩላቸው የጥሬ ገንዘብ እጥረት አጋጥሞናል በሚል ምክንያት በቀን ባንኮች ውስጥ ወጪ ማድረግ የሚቻለው የገንዘብ መጠንም ከ1000 ብር በላይ እንዲያልፍ መታገዱንም ለሪፖርተር ተናግረዋል። አቶ ዮሐንስ ብርሃን የተባሉ የከተማዋ ነዋሪ የጥሬ ገንዘብ እጥረት ተከስቷል የሚለው ምላሽ መጀመሪያ መስጠት ከተጀመረ ከ2 ሳምንትም በፊት ጀምሮ በመቀሌ ውስጥ የሚገኙ የገንዘብ ክፍያ ማሽኖች ወይም ኤቲኤሞች ብር እንደሌላቸው ሲያሳዩ ባንኮች ሄደን በምናሳውቅበት ጊዜም አንስቶም ነበርም ብለዋል። በአሁኑ ወቅት በከተማው ከሚገኙ የገንዘብ ክፍያ ማሽኖች ገንዘብ ማግኘት እንደማይቻል የገለጹት ነዋሪዎች የባንክ ቅርንጫፎች ደጃፍ ረጅም ሰልፎችን መታየት እንደተለመደ መጥቷልም ብለዋል። ወይዘሮ ተመርጻ ገብረ እግዚአብሔር የተባሉ ነዋሪ በበኩላቸው ባንኮቹ በይፋ የተለጠፉ ማስታወቂያ ለመኖሩ ይልቁንም ክፍያ የሚፈጽሙ ሰራተኞች የገንዘብ ማውጫ ወረቀት ሞልተው በሚመጡበትም ወቅት የጥሬ ገንዘብ እጥረት ስላለ በሚል ወጪ ማድረግ የሚችሉት የገንዘብ መጠን ከ1000 ብር በላይ ሳያልፍ እያስተካከሉ እንዲመለሱ እንደሚያደርጓቸውም ተናግረዋል። ሙሉጌታ ኪዳን የተባለ ወጣት ሌሎች ነዋሪዎች የጠቀሷቸውን ጉዳዮች እሱንም እንዳጋጠመው ገልጾ ይሁንና በተለይም ባለፉት 4 ቀናት ጀምሮ 1000 ብር የማይገኝበት ጊዜያትም አሉም ብሏል። በባንኮች አጋጥሟል የተባለውን የጥሬ ገንዘብ እጥረት እንዲሁም የክልሉ ሲቪል ሰርቪስ ሰራተኞች ደሞዝ አልተከፈለንም ሲሉ ያሰሙትን አቤቱታ በተመለከተ የክልሉ የፋይናንስ ቢሮ ኃላፊ ምህረት በየነ ለሪፖርተር ማብራሪያ አስመጥተዋል። ኃላፊዋ ለነዋሪዎች በባንኮች የተሰጠው ምላሽ በእርግጥም እውነት መሆኑን በክልሉ የጥሬ ገንዘብ እጥረት መኖሩንም ገልጸው በጀትም የለንም ብለዋል። የአዲስ ስታንዳርድ የበይነመረብ ሚዲያ ፈቃድ መሰረዙን መገናኛ ብዙሃን ባለስልጣናት አስታወቀ። የኢትዮጵያ መገናኛ ብዙሃን ባለስልጣን አዲስ ስታንዳርድ ሚዲያ በተመሰረተ በ15ኛ ዓመቱ የበይነመረብ መገናኛ ብዙሃን ምዝገባ ምስክር ወረቀት መሰረዙም ታወቀ። ባለስልጣናቱ ትናንት የካቲት 17 ቀን 2018 ዓ.ም ለህዝብ ይፋ ባደረገው መግለጫም የአዲስ ስታንዳርድ የበይነመረብ የምስክር ወረቀት መሰረዙንም ገልጾ ለተወሰደውም እርምጃ ምክንያቶች ያላቸውን ጉዳዮችን ማጠር ባለመልኩም ገልጿል። በዚህ ማብራሪያ
ማብራሪያው ኢመብማ አዲስ ስታንዳርድ የበይነመረብ መገናኛ ብዙሃን የሚዲያ ስነ ምግባርን የኢትዮጵያ ህጎችንና ሀገራትን የብሔራዊ ህዝብን ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ላይ ይገኛልን ብሏል። የአዲስ ስታንዳርድ የምስክር ወረቀት መሰረዙን ይፋ በተደረገ ባለ አንድ ገጽ ደብዳቤ ላይ የመገናኛ ብዙሃን ባለስልጣናት ውሳኔውን በመሆኑም የአዲስ ስታንዳርድ የበይነመረብ መገናኛ ብዙሃን የምስክር ወረቀት በመገናኛ ብዙሃን አዋጅ መሰረት ዛሬ የካቲት 17 2018 ዓ.ም ጀምሮም ተሰርዟልም ብሏል። ከዚህ ዕለት አንስቶ የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበይነመረብ መገናኛ ብዙሃን የምስክር ወረቀት እንደተሰረዘና ምንም አይነት የሚዲያ ፈቃድ እውቅና እንደሌለው ለሁሉም አካል ያሳውቃልም ሲልም ገልጿል። የበይነመረብ መገናኛ ብዙሃን የምስክር ወረቀት መሰረዙን አስመልክቶ ለሪፖርተር ምላሽ የሰጡት የአዲስ ስታንዳርድ ዋና ጋዜጠኛ ዮሐንስ ከድር በበኩላቸው አዲስ ስታንዳርድ በተደጋጋሚ ማሳሰቢያና ማስጠንቀቂያ ተሰጥቶታል በሚለው ባለስልጣኑ የተገለጸውን እውነታ መሰረት ያደረገ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን የምስክር ወረቀቱ መሰረዙን ይፋ ከማድረጉ አስቀድሞ በየትኛውም ጊዜና ወቅት ለአዲስ ስታንዳርድ ኤዲቶሪያል ተፈጽሟል ያላቸውን ጥሰቶች ሆነ የሚወስዳቸውን እርምጃ አስመልክቶ ምንም አይነት ነገር አላሳወቀንም ብለዋል። ተታለው በሩሲያ ዩክሬን ጦርነት የተሳተፉ ደቡብ አፍሪካውያን በፑቲን ፈቃድ መለቀቃቸው ተገለጸ። በሩሲያ የዩክሬን ጦርነት እንዲሳተፉ የተገደዱ 17 ደቡብ አፍሪካውያን መለቀቃቸው ተገለጸ። ተታለው በጦርነቱ ተሳትፏል የተባሉ ወጣቶች እንዲለቀቁ የተደረገው ፕሬዝዳንት ቭላዲሚር ፑቲን መሆናቸውን የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ገልጸዋል። ደቡብ አፍሪካውያኑ የጥበቃ ስራ ስልጠና ሰጣለው በሚል ተቋም ተታለው ሩሲያ ከሄዱም በኋላ በጦርነት እንዲሳተፉ እንደተገደዱ በመግለጽ የደቡብ አፍሪካ መንግስት እንዲታደጋቸውም ተማጽነዋል። ከደቡብ አፍሪካውያኑ መካከል 4 ወደ ሀገር ቤት እንደተመለሱ ፕሬዝዳንት ራማፎሳ ጽህፈት ቤትም አስታውቋል። የተቀሩት 11 በቅርቡ ወደ ሀገራቸው እንደሚመለሱም ይጠበቃለን ብሏል። ደቡብ አፍሪካውያኑ በምን ሁኔታ እንደተመለመሉ ለማወቅ ምርመራም ተከፍቷል። የደቡብ አፍሪካ ህግ ያለ መንግስት ፈቃድ ለሌላ ሀገር ቅጥረኛ ተዋጊ መሆንም አይፈቀድም ብለዋል። ደቡብ አፍሪካውያኑ ሩሲያ ከደረሱም በኋላ የፈረሙት ኮንትራት በሩሲያኛ የተጻፈ እንደነበረ ቤተሰቦቻቸውም ለቢቢሲም ገልጸዋል። ቋንቋውን ባለመገንዘባቸው ምክንያት ኮንትራቱ የቅጥረኛ ተዋጊ መሆን እንዳልተገነዘቡም ቤተሰቦቻቸውም ተናግረዋል። የራማፎሳ ቃል አቀባይ ቪንሰንት ማጉዌኒያ ሞስኮ ውስጥ 2 ሰዎች ቀርተዋል፣ አንደኛው ሆስፒታል ሲሆን ሌላኛው ጉዞ ሰነድ እያስጨረሰ ይገኛልም ብለዋል። ጉዳዩን በተመለከተ ከሳምንት በፊት ራማፎሳ ከፑቲን ጋር መወያየታቸውንም አክለዋል። ፕሬዝዳንት ራማፎሳ ከልባቸው ፕሬዝዳንት ፑቲንን አመስግነዋል። ጥያቄያቸውንም በቀናት አስተናግደው ወጣቶቹ ወደ ሀገራቸው የሚመለሱበትን መንገድ አመቻችተዋል ሲልም ቃል አቀባዩም ገልጿል። ወጣቶቹ የተመለሱት በቀድሞ የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማ መሆኑን ቢገለጽም ክሱንም አስተባብለዋል። በማንኛውም ሁኔታ ቢሆን ሆነ ብዬ የሀገሬ ልጆች ለአደጋ አልጥልም ማለታቸውንም ዘግበዋል። ወጣቶችን ለሩሲያ ጦር መልምለዋል በሚባል የተጠረጠሩት 5 ሰዎች ከወራትም በፊት በቁጥጥር ስር መዋላቸውም ይታወሳል። በፖሊስ የተያዙትን መካከል ታዋቂው የራዲዮ መሰናዶ አቅራቢም ተገኝቶበታል። ተጠርጣሪዎቹ በዋስ የተለቀቁም ሲሆን ፍርድ ቤት ጉዳያቸውን ማየቱን ግን አልጀመረም። ጃፓን ከታይዋን አቅራቢያ በሚገኘው ደሴቷ ሚሳኤሎችን ልታሳርፍ ነው። ከቻይና ጋር ፍጥጫ ውስጥ የገባችው ጃፓን ከ5 ዓመት በኋላ በአውሮፓውያኑ 2031 ከታይዋን አቅራቢያ በሚገኘው ራቅ ያለ ምዕራባዊ ደሴቷ ላይ ከምድር ወደ አየር የሚወነጨፍ ሚሳኤል ለማስፈር ማቀዷን የሀገሪቱ መከላከያ ሚኒስቴርም አስታወቀ። ጃፓን ዩናጊኒ በተባለ ደሴት ላይ ሚሳኤሎቿ እንደምታሰማራ ይፋ ካደረገችበት የአውሮፓውያኑ 2022 ወዲህ ይህ እቅዷን መቼ እንደምትፈጽም የተቆረጠ ቀን ስታስቀምጥ ይህ ለመጀመሪያም ጊዜ ነው። ራስ ገዟን ታይዋን እንደ ግዛቷ አካል አድርጋ የምትቆጥረው ቻይና ደሴቷን መልሳ ለመዋሃድ ኃይል በመጠቀም ሀሳብ ከጠረጴዛም ውጭ አላደረገችም። ዩናጉኒ የተባለው የጃፓን ደሴት ከታይዋን የባህር ዳርቻዎች ያለው ርቀት የ110 ኪሎ ሜትር ሲሆን ጥርት ባለ ቀንም ከደሴቱ ቆሞ ታይዋንን መመልከትም ይቻላል። የጃፓን ጠቅላይ ሚኒስትር ሳናኤ ታካኢቺ ታይዋን ላይ ጥቃት የምትከፍት ከሆነ ሀገራቸው ራስን የመከላከል ኃይሏን እንደምታንቀሳቀስ ባለፈው ዳር ላይ ከተናገሩ ወዲህ የቶኪዮና የቤጂንግ ፍጥጫም እየተጠናከረም ይገኛል። የአሜሪካ አጋር ተደርጋ የምትቆጠረው ታይዋን ላይ የሚፈጸም ማንኛውም ጥቃት በዋሽንግተንና በቤጂንግ መካከል ቀጥተኛ የሆነ ግጭት ይፈጠራል በሚል ስጋትም ለረጅም ጊዜ ቆየም ነው። በዚህ አካሄድ ውጊያ የሚከፈትም ከሆነ እንደ ጃፓን ያሉ በቀጥታ የሚገኙ የአሜሪካ አጋሮች የሚሳተፉበትም ይገመታል። የጃፓን ጠቅላይ ሚኒስትር በፓርላማ ያደረጉት ይህ ንግግር የሁለቱ ሀገራት ግንኙነት ለዓመታት ባልታየ ደረጃ የተቃረነ እንዲሆንም አድርጎታል። ቻይናም በተለያዩ መንገዶች በጃፓን ላይ ግፊት ማሳደሯንም ጠይቃለች። የጦር መርከቦችን መላክ፣ የብርቅዬ የምድር ማዕድናትን ማሰናከል፣ የቻይና የሚደረጉ ጉብኝቶችን መገደብ፣ ኮንሰርቶችን መሰረዝ እንዲሁም ፓንዳዎችን ማስመለስም ጭምር በቻይና የተለመዱ እርምጃዎችም ናቸው።